ትክክለኛ መረጃ አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ በእግዚአብሔር ቆይ እንዴ ምንድነው አንተ እንዳልኩሽ ሞር ብታደርጉ የተሻለ ነው። አመሰግናለሁ። እንገናኛለን። እንዴት ነው ክትክቴን አውጥቶ ሊጥልኝ የሚችል ጉዳዮችን ያለፍኩ ሰው ነኝ። የሩታ የውሸት እንባ የማስመሰል እንባ ያመማችሁ ሰዎች አላችሁ። ትንሽ ውስጣችሁን ርብሽ ያረጋችሁ እና የውሸት እንባ የማስመሰል እንባ ሩታ የማስመሰል እንባ በማይሆን ቦታ እሱ በሚያከብራቸው ሰዎች አብርሽ በሚያከብራቸው ሰዎች በጽጌ በተለያዩ ሰዎች እየሄድሽ እሱን ለማሸነፍ በእጅሽ ለማድረግ ያን ያጠፋሽውን ጥፋት ለማድበስበስ እየሞከርሽ ነው ሩታ። ይሄ የውሸትሽ ይሄ የማስመሰል እንባ እኛን አያሳዝነንም። እውነት ሊያሳዝነን ወይኔች ልጅ ምናምን ልንልሽ አይገባም። ገብቶሻል? ምንም ያልገባቸው ሰዎች ካልሆኑ በስተቀር እኛ የሚያሳዝነን ሄርሜላ እንባ ነው። እኛ የሚያሳዝነን ሄርሜላ መጨነቅ ነው እንጂ አንቺው ይሄ ማስመሰል ይሄ የማስመሰል በቃ ከልብሽ ያለቀሽ እኮ ነው። ውስጥሽ ላይ እኮ ድራማ እየሰራሽ ነው። ከአንገት በላይ እኮ ነው የሆነ መከፋት ነገር የምታሳየው። ሰላም ውድ የፍሾ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እኔ ደህና ነኝ። እንዴት ናችሁ? ዛሬ ቀን ላይ ያለቀኩላችሁን ቪዲዮ አሁን በጽጌ ሮያል የተለቀቀውን ቪዲዮ አይቼ ነው። ጽጌ ሮያል እንግዲህ ብዙ ጊዜ ማስታረቅ ነገርም እንዲህ ላይ ትመጣለች በእነሱ ጉዳይና ሩታ በጽጌ ሮያል አድርጋ አብርሽን በእጇ ለማስገባት የሞከረችው ሙከራ ከሸፈ። አልሆነም። እሱ አስባ የነበረችው በቃ ስታገናኛቸው አንዳንድ ነገሮች በቃ ሀሳቡን የሚቀይር ነበር ይመሰላት። ግን እሱ ነገሩን ሲያይ ገና አኳኋኑን ሲያይ በቃ ጽጌዬ ያከብርሻለሁ፣ ወድሻለሁ፣ ሌላ ጊዜ እንገናኛለን፣ ሁኔታው አልተመቸኝም፣ መሄድ ነው የሚሻለኝ ብሎ ጥሏት ነው የሄደው እና አብርሽ እውነት ማንንም ሽማግሌ ትላክልህ ማንንም ሰው ትላክብህ አምነህ ተቀብለህ በልጇ እያለች በልጅህ እያለች ልጁ ያላባት እያለች ድሮ ታዲያ ልጅህ ያላባት ይሆናል ብላ ልጁ ያላባት ይሆናል ብላ ለምንድን ነው ያን ያህል ፍርድ ቤት ያን ያህል ያዙኝ ልቀቁኝ ስትል የነበረችው ምንድን ነው? ስለዚህ እንዳትሸወድ። አሁን ከተሸወድክ ከባድ ነው የሚሆንብህ። እኛ የምንወድህ በጣም የምናደንቅ ብዙ የምንከተል ሰዎች ሁሉ እውነቴ ነው እንጠላሃለን። ሄርሜላ ናት ያንተ ሚስት መሆን ያለባት። ምክንያቱም መጀመሪያ አልፈልግህም አይንህን ማየት አልፈልግም ፍታኝ ብላ አስገድዳ እነ ማርኬያም ሁሉ ሲጨነቁ አስገድዳ ነው የፈታች። አሁን ለምንድን ነው እንዲህ ያደርጋት? ካንተ በላይ ሞከረች፣ ሌላ ያዘች ምናምን ሄደች ሮጠች ምናምን። አሁን ዙራ ካንተ ጋር እንዳንተ አይነት ወንድ ስላላገኘች ካንተ ጋር ግግም የምትለው ምንድን ነው? እና ሩታ የውሸት እንባ የማስመሰል እንባ እኛን አይሸውደንም። በቃ እኛን ሊሸውደን አይችልም። አብርሽም ነቃ ያለ ኮራ ያለ ልጅ ስለሆነ ይሄ የማልቀስ ነገር ምንም ሊሸውዱ አይችልም። ምክንያቱም እሱ ቀለበት አሳስሯል እኮ ሚስት አለችው። አሁን ባለቤት እኮ አለችው፣ የክብር ሚስት አለችው። ምን አስበሽ ነው ሩታ እንዴ? ምን አስበሽ ነው? ቤተሰብ ፍረዱት እስኪ። ፈትታው ነበር፣ ሌላ ህይወት ጀመረ፣ ቀለበት አሳሰረ። አሁን እሷን ትተህና ነው ወይስ ሁለተኛ አርገኝ ነው ያንቺ ጥያቄ? ሁለተኛ አርገኝ ከሆነ በደንብ በአደባባይ በቃ እኔ ልጁ ያላባት እንዲያድግ አልፈልግም፣ ሁለተኛ ቢሆን ልሆን እችላለሁ፣ ሁለተኛ አርገኝ ብለሽ በአደባባይ ጠይቂ። በቃ ሁለተኛ ሆኝ። እንደ አብርሽ አይነት ወንድ ልታገኝ አልቻልሽም። ፈልገሽ ነበር፣ ሩጠሽ ነበር። እዴ በጣም ተበሳጭቼ ነው ዛሬ መጣሁት። ቤተሰብ ትንሽ ወዛ ላርገው፣ ወዛ እንዴ ላላ ላርገው፣ ላስላሱን ላላ ላርገውና ሩታ ላላ አርጌ ትንሽ ላስላስ አረጋታለሁ። ሩታ እቼ ማስመሰሏን ነገር አቁመሽ ያጠፋሽውን ጥፋት አስበሽ ያን ያጠፋሽውን ጥፋት እባክህ ይቅር በለን አጥፍተናል ብላችሁ ኤፍሬምና አንቺ መታችሁ፣ እንዲሁም አጋዦቻችሁ በሙሉ ብዙዬን አብርሃምን ሄርሜላን መጠየቅ አለባችሁ ይቅርታ። እንዲሁም ዳኒ ሮያልን መጠየቅ አለባችሁ ይቅርታ። ከዛ በኋላ ነው ነገሩ ቀስ እያለ ሁለተኛ ለመሆንም ከፈለግሽ ለአብርሃም እዛ በኋላ ቀስ እያደረግን ነገሩን እኛ እናጸድቀዋለን። ትንሹ ትልቁ ምን አለብኝ አሁን አንዱ እኔን ነው የምትወቅሰኝ ኖራ
ታውቃላችሁ። አንዱ እኔን ነው በቃ ሁሉ እኔ ላይ እንዴ እኔን እኮ በድለሽኛል። እኔ በድለሽኛል ብዬ አይደለም እንደዚህ መሆንብሽ። በነገራችን ላይ አፍቅረሽ እኮ ያን ሁሉ ሳለቅስ እኮ ዘወር ብለሽ አላየሽኝም። ድሮ አብርሽ አገባሽ። አሁን ለምንድነው እኔ ባንቺ ላይ እንደዚህ መሆነው? አንቺ በቃ የሆነ የሰው ነገር ነው የሚመችሽ፣ ሰው የያዘው ነገር ነው የሚመችሽ። የሰው የሆነ ይመችሻል። ጥሩ አይደለም እንደዚህ ደግሞ። እሺ ሩታዬ አይዞሽ፣ እንግዲህ አታለቃቅሽብን እየመጣሽ ዝም ብለሽ ክውን ብለሽ ልጅሽን አሳድጊ። የልጅሽን ነው ይከፍልሻል አብርሽ። ሄርሜላና አብርሽ ወደፊት በሉ። ቤተሰብ ላይክ እያረጋችሁ ሄርሜላና አብርሽ ወደፊት በሉ። እሺ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። ባባይ